እኛ ራሳችን ከራሳችን የዳነው በክርስቶስ ነው። ብዙ ሰው ኃጢአትን ማቆምበት ህይወት ድካም ውስጥ ለመውጣት አንድ ነገር ነው ማድረግ ያለበት። ጸጋው እንዲያድነው እንደተገለጠና እንዲያድነው እንደሚችል ማመን፣ ስጋችሁን እንዳይበላ በማድረግ ስጋችሁ እንዳይለብስ በማድረግ ዓይናችሁ እንዳያይ በማድረግ እጃችሁ እንዳይነካ በማድረግ እግራችሁ እንዳይራመድ በማድረግ ኃጢአትን መተው አትችሉም። ምናልባት ቆሎ እየበላ ሰውነትን አጎሳቁለ ስጋን በካራ በድንጋይ እየፋቅ ባዶ እግርህን እየሄድክ ራስህን በራስህ ጥበብ ለማዳን የምታደርጋቸው ነገሮች አንተን ከኃጢአት ለማዳን ስጋዊ ጥበቦች ስጋ ያልክ ይጠገብ ዘንድ የሚከለክል አይደለም። ስጋን አትይ ስላልከው የማይ አይደለም፣ ያያል። አትብላ ስላልከው የማይበላ አይደለም፣ ይበላል። እነዚህ ነገሮች ሁሉ ከዓለም እንድትወጡ ከዓለም መውጣት በስጋ ሳይሆን በሐሳብ ነው። ለነገሩ ያለን አመለካከት የምትቀይረው በአይምሮ በአስተሳሰብ በጸጋው ሕይወት ስርዓት እንጂ በጸጋው የምትተወው ነገር ነው እንጂ በአንተ ጥበብና ድካም ለመተው የምታደርገው ነገር አይደለም። ሰላም ቅዱሳን እንዴት ናችሁ? ዛሬ በአዲስ መልእክት ወደ እናንተ መጥቻለሁ። ይህንን መልእክት ለሌሎች እንድታደርሱ ሼር፣ ላይክ በማድረግ ለሌሎች በማድረስ ይህን የጸጋውን አገልግሎት መግቦት አብረን እንድናገለግል እንድንበረታታላችኋለሁ። ለዩቱብ እንግዳ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድጀምሩ በጌታ ፍቅር እጠይቃችኋለሁ። ዛሬ የመጣሁት ከዓለም እንውጣ ልላችሁ ነው። ከዓለም እንውጣ፣ ከዓለም የምንወጣበትንም መንገድ አሳያችኋለሁ። እስከ መጨረሻው ድረስ ከኔ ጋር ቆዩ። እንዴት ከዓለም መውጣት እንዳለባችሁ፣ በምን አይነት መንገድ ከዓለም መውጣት እንዳለባችሁ፣ ከዓለም ጋራ በምንም አይነት ሁኔታ በቃ ሳትጣመሩ ባለም ባሉት ነገር ሳትያዙ ከዚህ ዓለም የምትወጡበትን መንገድ ስለማሳያችሁ እስከ መጨረሻ ድረስ ከኔ ጋር ቆዩ። በገላትያ ምዕራፍ 1 ቁጥር 4 ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይለናል ሐዋርያው ጳውሎስ። ኢየሱስ ክርስቶስ መስቀል ላይ ከሞተበት አንደኛው ምክንያት ክፉ ከሆነው ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ራሳችን ነፍሱን ራሱን ስለ እኛ ሰጠ ይላል። ስለዚህ ኢየሱስ ክርስቶስ ራሱን ከሰጠበት ምክንያት አንዱ እኛ ከክፉ ዓለም እንድን ዘንድ ነው። ስለዚህ ከክፉ ዓለም በስጋ ነው የምንወጣው ወይስ በሐሳብ ወይስ በስጋ? ዓለምስ ምን ማለት ነው? ብዙ ሰዎች ዓለም ሲባል ካርታ ነው የሚታያቸው። የዓለም ካርታ ድቡልቡል የሆነች ካርታ ነው የሚታያቸው። እሱ አይደለም ዓለም ማለት። ምናልባት የዓለምን ካርታ ለመግለጥ አጉራትንና አገሮችን ለመግለጥ የተገለጸበት ነገር ነው እሱ። አንድ ማወቅ ያለበት ግን ያ አይደለም ዓለም ሰዎች የሚኖሩበትና ሰዎች የሚያደርጉት ሰዎች የሚመላለሱት የህይወት አይነት ነው። ለምሳሌ ስራክ ያንተ ዓለም ነው። ንግግርክ ያንተ ዓለም ነው። የምታደርገው ያንተ ዓለም ነው። እኛ በበደላችንና በኃጢአታችን ሙታን ነበርን ይላል። በአየሩ ላይ እንዳለው አለቃ ፍቃድ መንፈስ በፊት እንኖር ነበረ፣ የልቡናችንን ፍቃድ እያደረግን በፊቱ እንመላለስ ነበረ ይላል። ኢየሱስ ክርስቶስ ያዳነን ክፉ ከሆነው ዓለም ከራሳችን ክፉ ምኞት ለሰይጣንና የሰይጣንን ፍቃድ እያደረግን እንኖርበት ከነበረው ህይወትን ታቻል እንኖርበት ከነበረው ህይወትን ያዳነን። ዓለም ማለት የምናደርገው የምንኖረው የምንመላለሰው ያ ድርጊታችን፣ ከዛ ክፉ ድርጊታችን እንኖርበት ከነበረው ማንነታችን በጸጋው ጉልበት በጸጋው ኃይል ነጥቆ
አወጣን ማለት ነው። ስለዚህ ሐዋርያ ጳውሎስ ምንድነው እየተናገረ ያለው? ድህነትን የተቀበላችሁት ከክፉ ዓለም በመዳን ነው። ድህነትን የተቀበላችሁት ከክፉ ዓለም በመዳን ነው ይላል። ስለዚህ ከክፉ ዓለም ድነናል። እግዚአብሔር ከክፉ ዓለም እኛን አድኗል። ክፉ ከሆነ ዓለም ድነናል። ከራሳችን ክፋትና አመፀኝነት አምልጠናል። ዓለም ማለት ይሄ ማለት ነው። ስለዚህ አሁን ከዓለም እንዴት ነው የምንወጣው? ከዓለም እንዴት ነው የምንወጣው? በሐሳብ ወይስ በሥጋ የሚለውን ነገር መመለስ አለብን ግዴታ። ከዓለም የምንወጣው እግዚአብሔር አሁን ወደፊት ይህንን ሰውነት የመዋጀት የመለወጥ እንደሚለወጥ ደግሞ ተስፋ ሰጥቶናል። ይህ ሥጋ ይለወጣል፣ ወደፊት ይቀየራል። ክቡር ሥጋን እንዲመስል የተዋረደውን ሥጋችሁን ይለውጣል ይላል። በዚህ ዓለም ወይም ደግሞ በምንኖርበት ማህበረሰብ ውስጥ እስካለን ድረስ አመፅን ማየታችን ኃጢአትን ማየታችን አይቀርም። ነገር ግን ሊጠምደንና ወደ ኋላ ሊጎትተን በሚፈልገው ኃጢአትና ጨለማ ላይ ድል እንድንጎናጸፍ የስሙን ጉልበት የጸጋውን ብርታት በእኛ ላይ አፍስሷል። በአንዱ አለመታዘዝ ኃጢአት ወደ ዓለም ገባ ካለ በኋላ ሮሜ ምዕራፍ 5 ቁጥር 17 ላይ በአዳም በኩል ሞት ነገሰ ይላል። የጸጋን ብዛት ጽድቅን የሚቀበሉ ሰዎች ደግሞ ይላል በጸጋው ምን ይላሉ? ይነግሳሉ፣ በሕይወት ይነግሳሉ ይላል። በሕይወት የምንነግሰው ክፉ በሆነው ዓለም ምናልባት የእግዚአብሔርን ሕይወት እንዳንገልጥ በማይፈልገው አይነት ክፋት ላይ ነው። ጌታችን ኢየሱስ ክርስቶስ ሲናገር እኔ ዓለምን አሸንፌአለሁ፣ በዓለም ሳላችሁ ግን መከራ አለባችሁ። በዓለም ሳላችሁ ማለት ዓለም አትደበድበንም። ዓለም ስንል ምናልባት ካርታው አይደበድበንም። ዓለም ካርታ ነው እንዳንል ማለት ነው። ዓለም ሰዎች ናቸው። ከሰዎች መከራ አለባቸው። ለምን? የምንኖርበት ማህበረሰብ የኛ ዓለም ነው። የምንኖረው ስራ የኛ ዓለም ነው። ክፋት ያለው በእኛ ህይወትና በእኛ ድርጊት፣ በእኛ ስራ፣ በእኛ ምልልስ ላይ ነው። ከዛ ክፋት ከኛ ምልልስ ራሳችንን ማዳን ካልቻልንበት ኢየሱስ ክርስቶስ በጸጋው ራሱን ሰጥቶ አዳነን። እንዲህ ይላል ሐዋርያው ጳውሎስ ገላትያ ላይ ዓለም ለእኔ የተሰቀለችበት እኔ ለዓለም የተሰቀልኩበት የክርስቶስ መስቀል እንጂ ሌላ ትምክህት ከኔ ይራቅ ይላል። አመልከቱ። ዓለም ለጳውሎስ ተሰቅሏል፣ ለዓለም ጳውሎስ ደግሞ ተሰቅሏል። ይሄ ማለት በፊት ሐዋርያው ጳውሎስ ጽድቅን በሥራ ፍለጋ ለመጽደቅ በሥራ ለመዳን በሥራ ይሮጥ ነበረ በሕጉ በኩል። አሁን ጳውሎስ እየተናገረ ያለው እኔ ለራሴ ተሰቅያለሁ፣ እኔ ለሥራዬ ተሰቅያለሁ። በሥራዬ እንዳልጸድቅ ኢየሱስ ክርስቶስ መስቀል ላይ እኔን ሰቅሎ ለእኔ ተሰቅሎ የጽድቅን ሥራ ምን ብሎልኛል? ሰርቶልኛል፣ ሰርቶልኛል፣ አድርጎልኛል፣ ሞቶልኛል ነው እየተናገረ ያለው። የጌታ ስም ይባረክ። ስለዚህ ዓለም ተሸንፈዋል ስንል በመስቀል አዎ ዓለም ተሸንፈዋል። በመስቀል አዎ ዓለም ተጠርቃ ከመንገድ ላይ ተወግዳለች። በመስቀል በፈሰሰው ደም የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ሆነናል። ስለዚህ አሁን አንድ ነገር መርሳት የለብንም። አንድ ነገር መርሳት የለብንም። እኛ ለዓለም የተሰቀልንበት፣ ዓለም ለእኛ የተሰቀለችበት፣ እግዚአብሔር ዓለምን ከኛ ወይም ደግሞ እኛን ከኛ ለማዳን መስቀል ነው የመረጠው፣ ኢየሱስን የመረጠው። እኛ ራሳችን ከራሳችን የዳነው በክርስቶስ ነው። ለምን? እኛ ራሳችን ለራሳችን በጣም ዳንጀረስ የሆነ ከባድ የሆነ የሕይወት ስርዓት ውስጥ ስለነበር በበደላችንና በኃጢአታችን ሙታን ነበር። ደግሞ መጽደቅ በማንችልበት ሕይወትና ስርዓት ውስጥ ነበር። ማንም በእግዚአብሔር ፊት እንኳን በስራው ጽድቁ ራሱ የመርገም ጨርቅ በሆነበት ምልልስ ውስጥ ነበር፣ ጸጋው በእምነት እስካዳነን ድረስ። ስለዚህ አሁን ከዓለም መውጣት አለብን፣ ከዓለም መውጣት አለብን። በዚህ ዓለም ውስጥ ወይም ደግሞ በዚህ ሥጋ ውስጥ በምንኖርበት ማህበረሰብ ውስጥ እስካለን ድረስ ብዙ ነገሮች ይመጣሉ፣ ብዙ ነገሮች ይከናወናሉ፣ ብዙ ነገሮች ይፈጠራሉ። ብዙ ነገሮች ብዙ ሰው
ኃጢአትን ማቆም እፈልጋለሁ ይላል። ኃጢአትን ማቆም እፈልጋለሁ፣ ዝሙትን ማቆም እፈልጋለሁ ይላል። ጫትን ማቆም እፈልጋለሁ፣ አለመቃም አልፈልግም፣ መቃም አልፈልግም ይላል። መጠጣት አልፈልግም ይላል። መጠጥም ማቆም እፈልጋለሁ ይላል። የሆኑ በስጋው የተለማመደውን ኃጢአት ማቆም እፈልጋለሁ ይላል። ያንን ለማቆም ያንን ድርጊት ለመተው ምንድን ነው ማድረግ ያለበት? አሁን ከገባበት ድካምና ክፉ ከሆነው ዓለም ራሱን ለማዳን በጸጋው በፈሰሰው መንፈስ ራሱን ለማዳን ምን ማድረግ አለበት ስንል፣ አንደኛው በጸጋው መንፈስ ራሱን ለእግዚአብሔር መስጠት፣ በጸጋው ዙፋን ፊት ኃይልን ለመቀበል ራሱን አሳልፈው መስጠት፣ ጸጋው ሊያድነው እንደሚችል ራሱን አሳልፈው መስጠት፣ ከዓለም ካለበት የህይወት ምልልስ ካለበት ህይወት ድካም ውስጥ ለመውጣት አንድ ነገር ነው ማድረግ ያለበት፣ ጸጋው ሊያድነው እንደተገለጠና ሊያድነው እንደሚችል ማመን። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ፣ ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ታላቁን የአምላካችንን የመድኃኒታችን ኢየሱስ ክርስቶስን መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እንድንኖር ያስተምረናል። በዚሁ ዓለም ውስጥ በምንኖርበት ማህበረሰብ መካከል ዓለማችን እንዳልኳችሁ የኛ የምንኖርበት ማህበረሰብ ነው፣ የምንሰራው ስራ ነው። በዛ ስራና በምንኖርበት ማህበረሰብ እንዳንጠመድ፣ በዛ ማህበረሰብ ላይ በጎ ተጽዕኖ እንድናመጣ ያ ጸጋ ደግሞ በዓለም ባሉት ኃጢአተኝነትና በስጋዊ ልምምዶች እንዳንሸነፍ አቅም ይሰጠናል። ያ ጸጋ ኃጢአተኝነትና ዓለማዊ ምኞትን ለመተውና ኃጢአተኝነትን ለማስካድ እግዚአብሔር የተጠቀመው የእኛን ጥበብና የእኛን ድካም ምናልባትም የእኛን የሆነ ነገር ሳይሆን ጸጋውን ነው። ስለዚህ ሐዋርያ ጳውሎስ ይመልሳል። እሺ ጸጋው እኛን አዳነ፣ እያዳነን ይቀጥላል። በዳንበት በዛ ጸጋ እየጸናን እንቀጥላለን። ስለዚህ አሁን ከዓለም ታዲያስ ካለንበት ማህበረሰብ የምንለየው በሀሳባችን ነው፣ በድርጊታችን ነው፣ ወይስ በስጋችን ወጥተን ሄደን ነው? ወይስ ተለይተን እንዳትነካኝ አልነካም ልክ እስራኤላውያን እንዳደረጉት እግዚአብሔር ከሌላው ማህበረሰብ እስራኤልን ይለይ ዘንድ ምን መረጠ? ከግብፅ አወጣውና እስራኤልን ከአሕዛብ ጋር እንዳይጋባ፣ እንዳይበላ፣ ሕግ እንዳይኖረው፣ ምንም ነገር እንዳይኖረው ደነገገለት። ከእስራኤል ጋር አንድም አሕዛብ ተዳቅሎ ሊኖር አይችልም በእስራኤል ሕግ ውስጥ። ለምን ከተባለ ሕጉ እስራኤል ቅዱስ ሕዝብ፣ የንጉሥ ካህን፣ የተለየ ማህበረሰብ ሆኖ ለእግዚአብሔር እንዲኖር አዞታል። እስራኤላውያን ከግብፅ ወጥተው ግብፅን ለቀው ነው የወጡት። እኛ ታዲያ ሳይሆን ዓለምን ያለንበትን ማህበረሰብ ትተን እንውጣ፣ በስጋ ትተን እንውጣ፣ ትተናቸው እንሂድ፣ ወደ ላይ እንሂድ፣ ወይስ የራሳችን የሆነ ካምፕ እንስራ? ካምፕ ሰርተን አትድረሱብን፣ አንደርስባቸው እንበለው ወይ? በምንድን ነው ከዓለም የምንወጣው? በምንድን ነው? ብዙ ሰው አሁን የሚመስለው በስራው ወይም ደግሞ ምናልባት ትቶ በመሄድ ነው። ሐዋርያ ጳውሎስ ኃጢአትን ለመተውና ዓለምን ለመተው ሲናገር በቆላስይስ ምዕራፍ 2 ላይ እንዲህ ይናገራል። ሐዋርያ ጳውሎስ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ይህ እንደ ገዛ ፍቃድ በማምለክና በትዕትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዲጠግብ ለመከልከል ምንም አይጠቅምም። ተመልከቱ፣
ስጋችሁን እንዳይበላ በማድረግ ስጋችሁ እንዳይለብስ በማድረግ ዓይናችሁ እንዳያይ በማድረግ እጃችሁ እንዳይነካ በማድረግ እግራችሁ እንዳይራመድ በማድረግ ኃጢአትን መተው አትችሉም። ምናልባት ቆሎ እየበላ ሰውነትን አጎሳቅለ ስጋን በካራ በድንጋይ እየፋቅ ባዶ እግርህን እየሄድክ ራስህን በራስህ ጥበብ ለማዳን የምታደርጋቸው ነገሮች አንተን ከኃጢአት ለማዳን ስጋዊ ጥበቦች ስጋ ያለልክ ይጠገብ ዘንድ የሚከለክል አይደለም። ስጋን አትይ ስላልከው የማያደለም ያያል። አትብላ ስላልከው የማይበላ አይደለም ይበላል። እነዚህ ነገሮች ሁሉ ከዓለም እንድትወጡ ካላችሁበት ማህበረሰብ ተለይታችሁ በነዛ ማህበረሰብ ተደባልቃችሁ እንደዛ ማህበረሰቦች በኃጢአታቸው በክፋታቸው እንደሚመላለሱ ከነሱ ተለይታችሁ እንድትኖሩ የሚያደርጋችሁ አይደለም። ስለዚህ ሐዋርያ ጳውሎስ ምንድን ነው እየተናገረ ያለው? ከዓለም መውጣት በስጋ ሳይሆን በሐሳብ ነው። በስጋ ሳይሆን በምንድን ነው? በሐሳብ። በስጋ ቆሎ ብታበላው፣ በስጋ ባዶ እግሩን ብታስኬደው፣ ስጋን በስጋ እንዳያይ ዓይንህን ጎልጉለ ብታወጣው፣ ጆሮህን ብትደፍነው፣ አፍህን ብታስረው፣ የውስጥ መሻት እስካለ ድረስ ለዛ ነገር ያለ አስተሳሰብና እይታ የሚቀየር ነገር አይደለም። ለነገሩ ያለን አመለካከት የምትቀይረው በአይምሮ በአስተሳሰብ በጸጋው ሕይወት ስርዓት እንጂ በጸጋው የምትተወው ነገር ነው እንጂ በአንተ ጥበብና ድካም ለመተው የምታደርገው ነገር አይደለም። እና ብዙ ሰዎች ሰሞኑን የሆነ ኃጢአት እያስቸገረኝ ነው፣ ጾም ጸሎት 40 ቀን 40 ሌሊት ጾም ጸሎት ገብቼ ይህንን ጸሎት ይህንን ኃጢአት ልገላገለው ብለው በር ከፍተው ጾም ጸሎት ይገባሉ። 40 ቀን ጾም ጸሎት ገብተው ሲወጡ እንደዛው ነው የሚወጡት። እመኑኝ። ጾም ጸሎት ስለገባ ገዳም ስለገባ ተራራ ስለወጣ ስለወረደ አይደለም ሰውየው ከኃጢአት የሚወጣው። ኃጢአት የትም ቦታ አለ። ነገር ግን የትም ቦታ ካለው ኃጢአት በላይና ልህቀን የምንገኘው በጸጋው ሕይወት ስርዓትና በአስተሳሰባችን ከማህበረሰቡ በመለየት። ለምሳሌ ምናልባት ማህበረሰቡ በጣም ሰውነትን የሚገልጥ ልብስ ስለለበሰ እለብሳለሁ ማለት አይደለም። ማህበረሰቡ ልቅ የሆነ ነገር ሲያደርግ አደርጋለሁ ማለት አይደለም። በድርጊታችን እንለያለን። ስለ ዘፈነ ማህበረሰቡ አንዘፍን፣ እኛ እንዘምራለን ለጌታ። በልባችሁ ተቀኙና ዘምሩ ይላል እንጂ በልባችሁ ዝፈኑና አዜሙ አይልም። ለሰይጣን ለወንድ ለሴት ዝፈኑ አይልም መጽሐፍ ቅዱስ። ስለዚህ እኛ አሁን ልንዘምር የተጠራ ነው። እነሱ እየዘፈኑ ነው። በዚህ ከማህበረሰቡ እንለያለን። እነሱ ሲዘፍኑ እኛ ዘምር እንለያለን። እነሱ ሰውነታቸውን የሚገልጥ ልብስ ነውራቸውን የሚያሳይ ነገር ሲለብሱ በልብሳቸው የሚኖርበትን ዓለም ሲገልጡ እኛም በዛው ልክ ሰውነታችንን የሚሸፍን ቅድስናን የሚገልጥ ጽድቅን የሚያሳይ ነገር እንለብሳለን። በንግግር ደግሞ የሚሳደቡ አሉ። ከአፋቸው የእባብ መርዝ የሚወጣ ከከንፈራቸው ይላል ሐዋርያ ጳውሎስ የእባብ መርዝ አለ ይላል። ዘወትር እግራቸው ለመግደል የሚሮጡ ናቸው ይላል። ዓይናቸው ይላል ሐዋርያ ጴጥሮስ ምንዝርነት የሞላባቸው ናቸው ይላል። ዘወትር ኃጢአትን የማይተው ዓይኖች አሏቸው፣ ልባቸው ከመመኘት የማይመለስ ዘወትር የሚመኙ ሰዎች ናቸው ይላል። በዓለም የሚኖሩ ሰዎች ይመኛሉ፣ ያመነዝራሉ፣ በልባቸው፣ በዓይናቸው፣ በድርጊታቸው፣ በእያንዳንዱ ነገራቸው ያደርጋሉ ይህን ነገር። እኛ ግን በድርጊታችን፣ በእይታችን፣ በንግግራችን እንለያለን። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። በጸጋ የሆነ ቃል፣ ለማነጽ የሆነ ቃል፣ ለሕይወት የሆነ ቃል። ሲሳደቡ እንመርቃለን፣ ሲያሳድዱን እንጸልይላቸዋለን፣ ሲረግሙን እንባርካለን። ያ ነው የሕይወት ስርዓታችን። ከነሱ ተለይተን በዓለም ሳለን መከራ ያለብንን ሕይወት የምንገልጠው የምናሸንፈው።
ከዓለም መውጣት በድርጊት በአስተሳሰብ በእይታም በእያንዳንዱ ሕይወት ስርዓት ምልልሳችን እንጂ ስጋችንን የሆነ ገዳም ውስጥ አስገብተን ስጋችንን የሆነ ጾም ጸሎት ውስጥ አስገብተን ስጋችንን አናወጣው። ስለዚህ አሁን በሐሳብ ሰማይ መግባት አለብን። ወደ ላይ መሄድ አለብን። በዙፋኑ ላይ የተቀመጠውን ጌታ በሰባቱ ከዋክብት መካከል የሚመላለሰውን ጌታ እንደ ታረደ በግ ሆኖ የታየውን ጌታ የይሁዳ አንበሳ የሆነውን ጌታ ለቤተ ክርስቲያን በአብ ቀኝ የተቀመጠውን ጌታ ሞትን ድል የነሳውን ጌታ ተመልሶ የሚመጣውን ጌታ ስለኛ በአብ ፊት ያለ ኃጢአት ያለ ነውር በንጽሕና የሚታየውን ጌታ ማሰብ አለብን። አብረነው የሞትነው ደግሞ አብረነው የሞትነው ብቻ አይደለም፣ አብረነው የተነሳ ነው። አብረነው የተነሳ ነው ብቻ አይደለም፣ አብረነው ደግሞ የተቀመጥነው አብረነው የተቀመጥነው ብቻ አይደለም፣ አብረነው ደግሞ የምንገለጠውን ጌታ ወደ ላይ ማሰብ አለብን። ወደ ምድር አይደለም፣ ዓለማዊነትን አይደለም፣ ስጋዊነትን አይደለም፣ የራስን ምኞት አይደለም፣ ሰማይን ማሰብ አለብን አለ ጳውሎስ። በኢየሱስ ስም እንጸልይላችኋለሁ። ሰማይን ማሰብ የምችሉበት ጸጋና አቅም ይሰጣችሁ። የጌታ ስም ይባረክ። እዚህ ቆላስይስ ምዕራፍ 3 ቁጥር 1 ላይ ሲናገር አሁን ሐዋርያው ጳውሎስ እንግዲህ ይላል ሐዋርያው ጳውሎስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ከዓለም መውጣት በምድር ያለውን ማሰብ ሳይሆን ከዓለም መውጣት በላይ ያለውን ማሰብ። እዚህ ሥጋ ውስጥ ሆነ ላይ ታስባለህ። በአባቱ ቀኝ የተቀመጠውን ለአንተ ብሎ ያለ ኃጢአት ያለ ነውር የሚታየልን ያንን ጌታ ላይ ታስባለህ። በክርስቶስ እግዚአብሔር እንድናስብ የሚፈልገው ነገር ስለሆነ ሞታችኋልና ይላል። ስለዚህ እንደ ሞትክ ታስባለህ። ለምን? ለኃጢአት እንደ ሞትክ፣ ለበደል እንደ ሞትክ፣ ለዓለም እንደ ሞትክ፣ ለሰይጣን እንደ ሞትክ፣ ለራስህም እንደ ሞትክ፣ ለምኞትም እንደ ሞትክ ታስባለህ። ሞታችኋል። ሕይወታችሁም ይላል ስለ ሕይወት ታስባለህ። ስለ ሕይወት ስትል ስለ ቢዝነስ አይደለም የምታስበው። ስለ ቢዝነስ ልታስብ ትችላለህ። ነገር ግን ቢዝነሴ ሕይወቴ ነው ዘላለሜ ነው ብላ አይደለም የምታስበው። ሕይወቴ የሆነው ክርስቶስ ስለሆነ ሕይወትን ታስባለህ። ሐዋርያው ጳውሎስ እኮ ሲናገር አታስቡ አላለም። አስቡ አለ። ግን ብታስቡ በልክ አድርጉት፣ አትጨነቁ አለ። የሚያስጨንቃችሁም በሙሉ በጌታ ላይ ጣሉት እና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። የተሰወረ ይወጣል ከእግዚአብሔር ጋር በክርስቶስ በአብ ቀኝ። ሕይወታችሁ የሆነው ማን ነው? ሕይወታችን ክርስቶስ። እሱን አስብ። በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አታስብ በምድር ያለውን። ሰማይ ገባ በርህን ዘግተ ደጅህን ዘግተ አባባት እያልክ መዝሙርህን ከፍተ መጽሐፍ ቅዱስህን ገልጠ በጸጋው በልብህ እየተቀኘ ለእግዚአብሔር እየዘመርክ እግዚአብሔር ሆይ ወድሃለሁ እያልክ በላይ ገባ ሰማይ ገባ። ሕይወትን አስቡ፣ ክርስቶስን አስቡ። አብ ቀኝ ያለ በአብ ቀኝ የተቀመጥክበትን ያንን ሕይወት አስቡ። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይልና እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህ ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆኑ መጎመጀት ነውና ይላል ብሎ ይቀጥላል። ዓለም ይሄ የሰዎች ዓለም እግዚአብሔር እንዳንኖርበት የሚፈልገው ሕይወት እነዚህ በምድር ያሉትን ብልቶቻችን እንድንኖርበት የሚፈልገው ዓለምስ እግዚአብሔር እንዳንኖርበት የሚፈልገው ዓለም እነዚህ ዝሙት፣ ርኩሰት፣ ኃጢአት፣ መመኘት፣ በዓለም ያሉ ነገሮች፣ ጣዖትን ማምለክ፣ ከእግዚአብሔር ውጭ ያሉትን ነገሮች ለነሱ መስገድ፣ የማይሆኑትን የሕይወት ስርዓት ውስጥ መመላለስ። እሺ እግዚአብሔር እንድንኖረው የሚፈልገው ዓለምስ ምንድን ነው ስትሉ የጸጋውን ሕይወት፣ ጽድቅን፣ ቅድስናን፣ ንጽሕናን፣ መልካምነትን፣ ደግነትን፣ አገልግሎችን መግለጥ፣ በትጋት
በማምለክ ለሌሎች መድረስ። ስለዚህ አንድ ሰው የእግዚአብሔርን ዓለም እየኖርኩ ነው የሚለው ክርስቶስን ሲያስብ፣ በክርስቶስ የተካፈለውን ደግሞ ሲገልጥ፣ በክርስቶስ የተካፈለውን ያን ነገር ሲያሳይ ነው። እናንተ በክፉና በጠማማ ትውልድ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህ አንድ ሰው የክርስቶስን ዓለም እየኖረ ነው ብለን ስንጠይቅ አንድ ነገር ነው። የሕይወትን ቃል እያቀረበ ነው፣ እንደ ብርሃን እየታየ ነው፣ በጸጋው እየተመላለሰ ነው። በራሱ ስራ ሳይሆን በክርስቶስ ስራ ጸድቋል። በጸጋ ሕይወት ነው የሚመላለሰው። ያለ ክርስቶስ የሚያየው ነገር የለም። ያለ ክርስቶስ የሚያስበው ነገር የለም። ያለ ክርስቶስ የሚያገለግለው ነገር የለም። ለክርስቶስ እንጂ ለሌላ የሚሰግድለት ነገር የለም ማለት ነው። እና እግዚአብሔር በዚህ ልክ ከወደደን እኛም ደግሞ በዚሁ ልክ ልንወደው ልናገለግለው ይገባል። የጌታ ስም የተባረከ። ይህን ጸጋ ይህን እውነት ለሌሎች አድርሱ። እስከ መጨረሻው ድረስ ደግሞ ከኔ ጋር ስለቆያችሁ እጅግ አድርጌ ያመሰግናለሁ። እወዳችኋለሁ። ይሄ ቃል በልባችን እንዲቀር በልባችን እንዲሞላ አንድ ደቂቃ ልጸልይላችሁ። ጌታ እግዚአብሔር ይህንን ቃል በልባችን እንድትሞላ የሰማነውን ቃል በእውነት እንድንኖርበት ተጽዕኖ አምጥተን ከዓለም የምንወጣበትን ጸጋ እንድንቀበል ኃይል እንድትሆነን ብርታት እንድትሆነን ዓይናችን እንድትከፍት ጉልበት እንድትሆነን በልጅ በኢየሱስ ስም ጸልያለሁ። ዓይኖቻችን በልጅ በኢየሱስ ስም የተከፈቱ ይሁኑ። አንተ ትልቅ ነህ። በልጅ በኢየሱስ ስም ጸለይን። አሜን።